ክርስቶስ ዞሊዝ ከአርሰናል ጋር በግል ጥቅም ዙሪያ ከስምምነት ደርሷል። እስከ 2031 ድረስ በአርሰናል ቤት የሚያቆየውን ኮንትራት ለመፈራረም ከስምምነት ደርሷል ማለት ነው። እንደዚሁም ደግሞ በአመት 3 ሚሊዮን ዩሮ የሚያገኘውን ደሞዝ እንደሚከፈለውም እየተነገረ ይገኛል። አሁን ላይ ክለብ ብሩዥና አርሰናል የሚያደርጉት ድርድር ብቻ ነው የሚጠበቀው። እሱም ድርድር ደግሞ ምንም አይነት እንከን እንደማይገጥመው ይጠበቃል። በቅርቡ ክርስቶስ ዞሊዝ የአርሰናል ተጫዋች እንደሚሆን ይጠበቃል። ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኖ ተሹሟል። ግን እኔ ዚዳን ያን ያክል ታክቲሽያን ውስብስብ ታክቲክ የሚነድፍ ምናምን አይነት ኮች አይደለም። ግን ካሪዝማቸው ከፍ ያሉ ትልልቅ ተጫዋቾች እጅግ በጣም ረብጣ ገንዘብ የሚከፈላቸውን ተጫዋቾች እሱ ሲናገር እንዲያዳምጡት ማድረግ ይችላል። መልበሻ ክፍሉን ፕሮቴክት ማድረግ ይችላል። ለምን? ተሰሚነት ያለው ግሬስ ያለው ኮች ስለሆነ ማለት። በዛ መንገድ ሪያል ማድሪድ ቤት ተከታታይ ባክ ቱ ባክ የአውሮፓ ሻምፒዮንስ ሊግ እንዳሳካ እናስታውሳልና ለፈረንሳይ ብሔራዊ ቡድንም ይመጥናል ብዬ አስባለሁ። የዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኖ መሾም ምን ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይህንን መረጃ ካላደመጣችሁ ዛሬ የወጡ መረጃዎች አለፏችሁ ማለት ነው። ስለ ካማቪንጋ፣ ባሌባ፣ አሌክስ ስኮት እንዲሁም ማርከስ ራሽፎርድ፣ ሊዩሳን ካማቪንጋን በተመለከተ ቤን ጃኮብስ ዛሬ ስለሁሉም በአጠቃላይ ይዤላችሁ ስለቀረብኩ መረጃ ቤን ጃኮብስ ነው የመረጃ ምንጬ። ካማቪንጋን በተመለከተ በሪያል ማድሪድ የመቆየት ፍላጎት እንዳለውና ይህንን ተጫዋች ማስፈረም እጅግ በጣም የተወሳሰበ እንደሆነ ዘግቧል። ተጫዋቹ የመልቀቅ ምንም አይነት ፍላጎት እንደሌለው ዘግቧል። ባሌባን በተመለከተ ደግሞ ቤን ጃኮብስ ምንድን ነው ያለው? ባሌባ ጋር በተያያዘ ባሌባና በማንቸስተር ዩናይትድ መካከል ምንም አይነት ችግር የለም። ብራይተን የጠየቀው ለተጫዋቹ ዋጋ ይሄን እንቅፋት የሆነው 100 ሚሊዮን ፓውንድ ይፈልጋል። ይሄ ትልቅ እንቅፋት ሆኗል። ከዚህ ውጭ ምንም አይነት ሌላ ችግር የለም ብሏል። ማርከስ ራሽፎርድን በተመለከተ ደግሞ ማንቸስተር ዩናይትድ ደሞዙን እንዲቀንስ እንደጠየቁት ዘግቧል። ደሞዙን መቀነስ እንዳለበት ገልጸውለታል ሲል ነው መረጃ ይዞ ወጣው ቤን ጃኮብስ። አንኮኔም በተመለከተ ባለፉት ጊዜያት ተጫዋቹ ጋር ንግግር እንዳደረጉና ወኪሉንም ደውለው ጭምር እንደጠየቁት፣ ነገር ግን እስካሁን ምንም አይነት ገፍቶ የተሄደ ነገር የለም። የተጫዋቹን ፍላጎት እንደተረዱ ተገልጿል። በቀጣይ ምናልባት የሆነ ነገር ሊፈጠር እንደሚችል መረጃ ይዞ ወጥቷል። ዩሳልን በተመለከተ ኒውካስትል ዩናይትድ ከዚህ ተጫዋች 45 ሚሊዮን ፓውንድ እንደሚፈልግ፣ ማይክል ካሪክ ዶርጉን የመስመር ተከላካይ አድርጎ አይመለከተውም፣ ዊንገር አድርጎ ነው የሚመለከተው። ስለዚህ ሊዩሳልን እንዲያስፈርሙለት ይፈልጋል ሲል ነው ቤን ጃኮብስ ይዞ የወጣው። መጨረሻም አሌክስ ስኮትን በተመለከተ በርንሞዝ ከዚህ ተጫዋች 80 ሚሊዮን ፓውንድ ይፈልጋሉ። ማንቸስተር ዩናይትድ ይህንን ገንዘብ የመክፈል ምንም አይነት ፍላጎት እንደሌለው፣ ለዚህ ለተጫዋች የጠየቁትን ገንዘብ የግዴታ መቀነስ እንዳለባቸው ቤን ጃኮብስ መረጃ ይዞ ወጥቷል። ነገር ግን ተጫዋቹን በርንሞዝ ያቀረበለትን ኮንትራት የማይፈርም ከሆነ በቀጣይ ቀናቶች አዲስ ነገር ሊኖር እንደሚችል መረጃ ይዞ ወጥቷል። ለዛሬ የነበሩት መረጃ እነዚህን ይመስላል። ፎሎ፣ ላይክ እንዲሁም ደግሞ ኮፒ ሊንክ በማድረግ ተባበሩን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ቀያይ ሰይጣኖቹ ተቆጡ። የአደም ዋርተር ህልም በ100 ሚሊዮን ፓውንድ ተሰበረ። ይህ የክፍለ ዘመኑ ትልቁ ድራማ ነው። አስደንጋጩ የዝውውር ሂሳብ አደም ዋርተር ላይ ተለጥፏል። ማንቸስተር ዩናይትድ በጭራሽ ይሄ አይገባውም ብሏል። አደም ዋርተር እንግዲህ ወደ ማንቸስተር ዩናይትድ ሊዘዋወር እንደሚችል መረጃዎች ሲወጡ ነበረ። ክሪስታል ፓላስ ከዚህ ተጫዋች 100 ሚሊዮን ፓውንድ እንደሚፈልግ ሜን ዘግቧል። ይሄን ተከትሎ ማንቸስተር ዩናይትድ ከ60 ሚሊዮን ፓውንድ በላይ ለዚህ ተጫዋች እንደማይከፍል መረጃዎች ወጥተዋል። ማንቸስተር ዩናይትድ የተመነለት ዋጋ ለተጫዋቹ ይገባዋል ተብሎ የሚያምነው ዋጋ 60 ሚሊዮን ፓውንድ እንደሆነ መረጃዎች ወጥተዋል። ከዚህ ውጭ በጭራሽ አይከፍልም። አደም ዋርተር እንግዲህ ይሄን ተከትሎ የማንቸስተር ዩናይትድ ተጫዋች የመሆንና የማንቸስተር ዩናይትድ ማሊያ የመልበስ እድሉ በጣም እንደመነመነ መረጃዎች እየወጡ ይገኛሉ። ይህ ዝውውር በእናንተ እምነት ግን ትክክል ነው? በ24 ዓመታችሁ ወደ ተርኪሽ ሱፐር ሊግ ማምራት በምናስበው ልክ አይችልም ማለት ነው በእኔ እምነት። ምክንያቱም ቶፕ 5 ሊግ ውስጥ መጫወት ነበረበት። 2024/25 ሲዝን የሊጋን ኮከብ ጎል አግቢ ነበረ ከኡዝማን ዴምቤሌ ጋር። ከዛስ አሁን ላይ የት ነው ያለው? በእርግጥ ከ2014 በኋላ ዋንጫ ለማንሳት ትልቅ ፕሮጀክት ይዤ ነው የመጣሁት ምናምን እያለ የሚሰክስ ፌነርባቼ ቲም ነው እያገባው። ግን በቃ ሜሰን ግሪንውድ በአይምሯችን ያለው ወይም ዩናይትድ ውስጥ የምናውቀው ግሪንውድ ባሰብነው ልክ አላደገም ማለት ነው፣ ወይም አይችልም በዚህ ሰዓት ማለት ነው። እና ጃማይካም አልጠራችሁም ወይ እሱ አልሞከረም ይሁን ምናምን አላውቅም። ለእንግሊዝ መጫወት አይችልም። ብቻ እናንተ የምታስባላችሁ ስለ ግሪንውድ እኔ ገርሞኝ ነው። ይመቻችሁ። ይኸው ትናንተ ጉዳ ብዬ የሰራሁት ቪዲዮ ላይ ለአመት ያስተኛው የሮድሪን ያርግለት ብለ የትኛው ጠንቋይ ነው? ቆይ በአላ ከስሩ የበተናችሁ እንዳለ ምላሳችሁ የተረገመ የሆነማ ስልጠና ልትመረቁ ስትሉ የተበተናችሁ ናችሁ። እኔ ጋር ተሰብስበ ያለው ተነቅለውጣ ምድረ ባለ ጥቁር ምላስ እንዳለ ይሄው 5-6 ወር በእናትህ ተጋደመ። በቃ ተቃጠልን፣ ጨስን። በአላህ ጭራሽ ሳሊባ አሁን የዝውውር እንትናችንን ያናገዋል። ተከላካይ መሃል እናመጣለን ግዴታ ነው። ኧረ ቢስሚላህ እኔ እንዴት አይነት እንትን ነው በአላህ። እኔ አሁን እሺ 5 ወር ያለ ሳሊባ
ምድረ ደንቆሮ ከይሲ የሰይጣን ስብስብ እናንተ ለጓደኛ ለቅርብ ሰዋችሁ አትመለስም እንዳለ ኮሜንት የእርግማን እንዴ ተራገሙ ብዬ እኮ ቪዲዮ ነው የሰራው የሚመስለው ያ ሁሉ ኮሜንት ለአንድ አመት ያርግለት ለእንትን ኧረ ቢስሚላህ እዛው ሻወር ቤት አጉል ነገር ስትሰራ አዳልጦ ወደቅ ምድረ ብቻ አንስቶ የምትሰራውን እኮ እናውቃለን ምድረ የሰይጣን ስብስብ በጣም የሚያስጠላ መረጃ ወጥቷል። ሀቢቢ ዊሊያም ሳሊባን ጉዳት በተመለከተ እንግዲህ ቪዲዮውን ለሊት 7 ሰዓት አካባቢ ነው ፖስት እያደረኩት ያለሁት። በደንብ ኮፒ ሊንክ አድርጉት ለሰፊ አርሰናል ደጋፊ እንዲደርስ ማለት ነው። ከ4 እስከ 5 ወር ከሜዳ ሊርቅ ይችላል የሚል መረጃ ለኢኪፕ ነው መረጃውን ይዞት የወጣው ማለት ነው። እንግዲህ ይሄ ጀርባው አካባቢ አለ አይደለ? እሱን ጉዳት እንግዲህ ያው ሰርጀሪ የሚሰራ ይሆናል። እናም ከ4 እስከ 5 ወር ከሜዳ ይርቃል። ሳምንት አይደለም እያልኳቸው ያሉት 4-5 ወር ኢና ሊላሂ ከባድ ነው። ማን ግዴታ አናዘር ሴንትራል ባክ ያስፈልገናል። ለዛም ነው ባለፈው ሲያወሩ የነበሩት ማለት ነው። በጣም ዱዓ ያስፈልገናል። ገና ራይስም አለ ገና የሳካም ፈጣሪ ተመታለም ዋንጫ አርሴ ተበላሽ ከ4 እስከ 5 ወር ድረስ የሚያደርሰውን ጉዳት ነው እንግዲህ ሳሊባ የተጎዳውና የጀርባው ጉዳቱ ግዴታ ሰርጀሪ እንደሚያስፈልገውና ሰርጀሪ ሊያደርግ እንደሆነ አሁን ላይ ፋብሪዞ አሳውቋል። 4-5 ወር ቀላል አይደለም። በተለይ ደግሞ ወሳኝ ተጫዋች ነው። ምንም እንግዲህ አይዞን ነው ምንድነው ምክንያቱም እኛም ደርሶብናል። ማቲያስ ዴሊትን በተመሳሳይ አይነት መልኩ ነው በቃ ጉዳቱ ቀላል ይመስል ነበር። ሳሊባ እንደውም ተቀይሮ ሲወጣ አይተናል። ማቲያስ ዴሊት ሳናየው ነው እንግዲህ እንደዚህ የጀርባ ሰርጀሪ ያደረገውና በተመሳሳይ መልኩ እንግዲህ ሳሊባም ሰርጀሪ ያደርጋል። ተከላካይ ልገዙ ነው ብሩኖ ጊማሬጅ ተውታላችሁ እስቲ እናያለን። ግን 4-5 ወር ቀላል አይደለም ለፕሪሚየር ሊግ ቀላል አይደለም። ለአርሰናል ደጋፊዎች እጅግ በጣም መጥፎ የሚባል ዜና ነው የተሰማው። ዊሊያም ሳሊባ ጉዳት እንዳጋጠመው ታውቃላችሁና ቀዶ ጥገና ወይም ደግሞ ሰርጀሪ የሚያደርግ ከሆነ ከ4 እስከ 6 ወራት ድረስ ከሜዳ ሊርቅ እንደሚችል ነው የተነገረ የሚገኘው። ግን ቀዶ ጥገና ላያደርግ ይችላል። ካደረገ ግን ይሄን ያክል ወራት ከሜዳ ይርቃል እየተባለ ነው የሚገኘውና አርሰናል ዊሊያም ሳሊባ ሰርጀሪ የሚሰራ ከሆነ አዲስ ተከላካይ ለማስፈረም አርሰናሎች ወደ ገበያ እንደሚወጡ እየተነገረ ነው የሚገኘው። ለበጎ ነው። ባለፈው አመት ከሀቨርት ልክ እንደተጎዳ ማመጣ ኢዜ መጣ። ስለዚህ ዊሊያም ሳሊባ ከተጎዳ ሌላ ተከላካይ ይመጣል። ዊሊያም ሳሊባ ደግሞ ሲመለስ ስኳድ ብዙ ይሰፋል ማለት ነው። የዊሊያም ሳሊባ ጉዳት ቀላሉን እንዲያደርግለት እንመኛለን። ለማንኛውም ፋሚሊ እንደዚህ አይነት ፈጣን ስፖርታዊ መረጃዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሰበር መረጃ ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ የ24 ዓመቱ ግሪካዊ አጥቂ ክርስቶስ ዞሊስ ከክለብ ብሩጅ አርሰናልን በ40 ሚሊዮን ዩሮ አጠቃላይ ዝውውር ዋጋ የሚቀላቀል ይሆናል። የሊያንድሮ ትሮሳር ተተኪ ሆኖ ወደ ኤምሬትስ ይደርሳል። ክርስቶስ ዞሊስ አዲሱ የአርሰናል ተጫዋች ይሆናል። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። የአርሰናል ደጋፊ ይሄ ዝውውር አልገባህም። በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ። ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት። ለቤስት 11 ነው የምንፈልገው አሉት። አርሰናል ምን አቀረበለት? ቤንች ነው የምትሆነው፣ ለቦታ ትፎካከራለህ አሉ። ልጁ አርሰናልን መረጠ። ለምን? ስለሚችል። አየው፣ እዚህ ጋር ነው ሜንታሊቲው የምታይልኝ። ማንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ፣ ግን ሮጀርስን አስቀምጣሉ ብሎ እርግጠኛ ስለሆነ መጣ። አርሰናልን መረጠ። ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው። አርሰናልም ዝውውሩን ጨርሶት ነበረ። ግን ምን አደረገ? ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለቡ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው። ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው። በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል። የክለብ ብሩጅ የአመቱ ምርጥ ተጫዋች የነበረ 24 አመቱ ነው። የ5 አመት ኮንትራክት ነው ያስፈረምነው። እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው። ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ ሊንክ ሰበር መረጃ ዶሚኒክ ዝቦስላይ በሊቨርፑል አዲስ ኮንትራክት ለመፈረም ተስማምቶ ሃንጋሪ ሊቨርፑል አማካይ ዶሚኒክ ዝቦስላይ በአንፊልድ እስከ 2031 ለ5 ዓመታት የሚያቆየውን ኮንትራክት ለመፈረም የተስማማ ሲሆን በቀጣይም ኮንትራክቱን ይፈርማል። ሃንጋሪ አማካይ ዶሚኒክ ዝቦስላይ በሊቨርፑል ይቆያል። ለሊቨርፑል እጅግ ትልቅ መልካም ዜና ይመስላል። ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ይህ ቪዲዮ ለመላው የአርሰናል ደጋፊ የተሰራ ቪዲዮ ነው። ሁላችሁም ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ ጀምሩ ማለት ነው። ለአርሰናልና ለአርቴታ ለተጫዋቾቻቸው እና ላለፈው ሲዝን አክብሮታችሁ አልጨመረም ወይ? ዓለም ዋንጫውን ስትከታተሉና አንድ ቡድን ሙሉ የተሟላ ቡድን ጥሩ ተጫዋቾች ያሉት ቡድን 10 ደቂቃ 15 ደቂቃ መከላከል ሲያቅተው ስታዩ የአርቴታን ብሪሊያንስ አላያችሁም ወይ? መከላከል ምን ያህል ከባድ እንደሆነ ተውት። ሌላው ሙሉ ሲዝን
ከፒኤስጂ ጋር የነበረን ፋይናል ጨዋታ አስታውሱና ማለት ነው ያቺ ሞስኩዌራ የተሳሳታት ኳስ ፔናልቲ ባትሆን ኖሮ አሸንፈ የምንወጣበት 90% ነበረን ማለት ነው። እና መከላከልን እና ቢዩኤል ሲሉ የነበረው ለሃይላይት ማይበቃ ጨዋታ እየተጫወታችሁ በአንድ ጎል ኦር በሁለት ለአንድ እየጨረሳችሁ ጨዋታ ምናምን ሲሉ ነው የነበረው። ዲፌንድ ማድረግ ነጥብን ዲፌንድ ማድረግ ምን ያህል ከባድ መሆኑን በዚህ ዓለም ዋንጫ አልተረዳችሁም ወይ? የአርቴታ ጭንቅላት አይገርማችሁም ወይ? አይደንቃችሁም ወይ? የልጆቹ ዲሲፕሊን ልክ እንደ ራይስ ዲሲፕሊናቸው ከቦክስ ቱ ቦክስ እየተሯሯጡ ሲከላከሉ ምናምን ማለት ነውና እነ ሳሊባ ጋብሪኤል ምናምን ነገር የባሰ አላደነቃችኋቸውም ወይ? ቢስሚላ ማለት ኔክስት ሲዝን እንዲጀመር ጓጉቻለሁ። ክለቤ በጣም ናፍቆኛል። ግን ተመልሼ ሳስበው ራሱ ምን አይነት የሚገርም ሲዝን እንዳሳለፍን ነው የተረዳሁትና አንደኛ ሻምፒዮን ነን እሱን አስታውሱ። በሚገርም ሁኔታ ነው ሻምፒዮን የሆነው እና አርቴታ ይችላል ለማለት ነው። ይመቻችሁ። ስፔን ዋንጫውን ከበላች የአሰልጣኙን ፊት ሰውነቱ ላይ ታቶ እንደሚሰራ ኩኩሬላ ቃል ገብተዋል። ኩኩሬላ ከዓለም ዋንጫ ፍጻሜ ጨዋታ በፊት አስገራሚ ቃል ገብቷል። ኩኩሬላ በንግግሩ ስፔን የዓለም ዋንጫውን ካነሳች ወይም ደግሞ የዓለም ዋንጫውን ከበላን ጸጉሬን አልቆረጥም፣ ነገር ግን የአሰልጣኝን ፊት ሰውነቴ ላይ እነቀሳለሁ ወይም ደግሞ ታቶ እሰራለሁ በማለት ተናግሯል። እንደምትመለከቱት እንግዲህ ይህን አሰልጣኙን ፊት ታቶ እሰራለሁ የሚል ቃል ነው የገባው። እውነት ይህን ቃል ይፈጽማል ወይስ አይፈጽምም? እንግዲህ አብረን የምንመለከተው ይሆናል። ግምታችሁን ኮሜንት ላይ አስቀምጡልን። ይህን የዓለም ዋንጫ ስፔን ታነሳው ይሆን? እንዲሁ ደግሞ ኩኩሬላ ታቶውን ይሰራ ይሆን? ሐሳባችሁን ኮሜንት ላይ አስቀምጡልን። ሼር ማድረጋችሁ እንዳይረሳ።